በለቅሶ እንደዚህ አለች። ቆይ ተይ ማውራት ፈልጋለሁ። ችግር የለው። የሚያናድድ ለማን የቆምኩት የሚለው ነው እንደዚህ የሚያስለቅሰኝ። 12 እህትና ወንድም ያለኝ ሰው ድንጋይ ተሸክማ ለመነች። እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምክንያቶች የሉኝ። አስጠነቀቀች። እባካችሁን የጫናችሁትን ቪዲዮ እንግዲህ ለጫኑ ሰዎች ነው ያንን ቪዲዮ ይቅርታም ጠየቀች። የተከበሩ ጅንኑ ጎጃም ከዚህ ሁሉ ነገር በኋላ ግን ጋሽ ወርቁ አይተነው ይቅርታ ያደርጉላታል ወይስ አያደርጉላትም የሚለው እጅግ አነጋጋሪው ጉዳይ ሆኗል። ሄለን የገባችበት አጣብቂኝ እጅግ በጣም ህይወቷን እንደሚያመሰቃቀል አውቃለች። የተናገረቻቸውን ነገሮችን እንስማ እስቲ። ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እዚህ ቪዲዮውን እየተመለከታችሁ ከሆነ አውታር ኤፒሶድ ቻናል ላይ ተገኛላችሁ ማለት ነው። አላዛር እባላለሁ። እንግዲህ እስከ መጨረሻው ድረስ ቪዲዮ እንድትከታተሉ ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁት አንድ ርዕሰ ጉዳይ ነው። የሄለንና የጋሽ ወርቁ አይተነው ጉዳይ እጅግ በጣም ከፍተኛ ውጥረት እንዲፈጠር አድርጓል። በጣም ከፍተኛ የሆነ አጣብቂኝ ውስጥ እንደገባች ያወቀች ይመስለኛል። እሱንም ደግሞ ለማስቀረት በከፍተኛ ልመና፣ በእንባ፣ በለቅሶ ይቅርታ ጥያቄ እየላከች ነው ያለችው። እንግዲህ ጋሽ ወርቁ አይተነው ይቀበሏት ይሆን አይቀበሏትም የሚለውን ነገር እስከ መጨረሻው ተከታትለን እንግዲህ ያለውን ነገር እንሰማለን ማለት ነው። በቀጥታ ወደ ቪዲዮ እንግባ። ይሄው ድንጋይ ተሸክሜ እየጠየቁ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የሚችል። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴን የሚያውቅ ቮይስም አስቀምጫለሁ። የሆዴን ነግሬያቸዋል። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደቢትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራል ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ ሀቅ ስናገር እንዴት እንደተቀመጠ የሐረር ወጣት ሻጭ አልመስልም ጋይስ። ያ መታከም አለባት እቺ እግዚአብሔር ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳልሆንኩ አንዳንድ ማሴጆች ልካለሁ። ከዚህ በኋላ ምንም ማለት ነው እና እባካችሁ ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርድ አውርጅ ይበሉ። እኔ አውርጅ ካላለችኝ አላስቀምጥ። በለፈለፉ በአፍ ይጠፉ ማለት እንግዲህ እንደዚህ ነው። በጣም ብዙ ሰዎች ይህንን ቪዲዮ ተመልክተው መጀመሪያ ለመናገር እየተቻለ ራስን መግዛት እየተቻለ እንደዚህ አይነት ውጥረት ውስጥ ከገቡ በኋላ የመጨረሻው ሰዓት ሲደርስ ለይቅርታም ለምኑም ለተለያየ ጉዳዩ እንደዚህ መሆኑ ተገቢ አይደለም። እኔ በጣም የሚገርማችሁ ነገር ልንገራችሁ። ከዚህ ነገር የተማርኩት ነገር ሰዎች በህይወት ዘመናቸው ማለት ነው ለራሳችሁ ስትሉ ነው መልካም ማድረግ ያለባችሁ። አሁን አንድ ቪዲዮ አሳያችኋለሁ። እያለቀሰች ወጣ የምታወራበት የምትለምንበት ወደ ሀገር ይመለሳለሁ፣ አወዳይ ገብቼ እቅማለሁ፣ ቤተሰቦች አሉኝ፣ ዘመድ አለኝ፣ ወዳጅ አለኝ ምናምን ብላ ታወራለች።
ያሳዝናል እንደ ሰው ልጅ ስትመለከቷት። ግን የተናገረችው ነገር የሰው ክብር የሚነካ ነገር ነው። የሰውን ክብር የሚነካ ነገር ከተናገሩ በኋላ በይቅርታ የማይመለሱ ነገሮች አሉ ማለት ይቅርታ ታደርጋላችሁ እኮ ማለት ከሰው ጋራ ይቅርታ መደራረግ፣ የበደሏችሁን ሰዎች ይቅርታ ማድረግ በጣም ትልቅነት ነው ብዬ አምናለሁ። እና እንደዛ ላይሆኑ የሚችሉ ነገሮች አሉ እና ያንን ሁሉ ነገር ከተናገረች በኋላ ለሰዳቢዎች ከሰጠቻቸው በኋላ እንደዚህ አይነት ነገር ውስጥ መግባቷ በጣም ያሳዝናል። እስቲ አንድ ቪዲዮ ሰምተን እንመለስ። እባካችሁን የጫናችሁትን ቪዲዮ እንግዲህ ለጫኑ ሰዎች ነው ያንን ቪዲዮ። የተከበሩ ጅንኑ ጎጃም፣ እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝ ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝ። አራነጥ እና እንትን አላችሁ እሺ አላችሁ። ይሄን እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ፣ ድንጋይ ሸክላ ነው፣ ሸክላ ነው። ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። በነገራችሁ ላይ እንደዚህ እንደ ሰደድ እሳት ሚዲያው ላይ ከተሰራጨ በኋላ ቪዲዮ አንሱ ብሎ መጠየቁ ራሱ ትክክል አይደለም። ምክንያቱም አንዳንድ በዚህ ቪዲዮ ምክንያት ህይወታቸውን የሚመሩ ሰዎች እንዳሉ ይታወቃል። ቲክቶኩ ላይ ሪከርድ እያደረገ የሚለቅሰው ሁሉ ምን ሜክ ያደርግበታል፣ አብዛኛውን ሰው ማለት ነው። እና ይህንን በምን ተአምር አድርጋ ልሰበስበው ትችላለች? ሰውየውም ስማቸውን ይፈልጉታል። የጠፋው ስማቸው ነው። በሐሰት የተነገረባቸውን ነገር ምን አድርገው ያስተካክሉታል? እሷ ወጣ እዚህ ጋር ይቅርታ መለመኗ መጠየቋ ምናምን ትክክል ነው። አጥፍቻለሁ፣ ማሩኝ፣ በድያለሁ ምናምን ማለቷ ትክክል ነው። ግን እሳቸው ይቅርታውን ይቀበሉታል አይቀበሉትም? ህግ የያዘውን ጉዳይስ በይቅርታ መቀልበስ ይቻላል አይቻልም? እሱ ሌላ ነው። የኛ ሀገር ህግ አይደለም። የሀገሪቷ ህግ የሚወስነውን ነገር እንግዲህ ከሰሞኑ የምናየው ነው የሚሆነው። ከባድ የሆነ ውጥረት አጣብቂኝ ውስጥ ገብታለች። እዚህ ጋር እያለቀሰች የምትናገረው ቪዲዮ ያሳዝናል። እውነት ለመናገር እንደ ሰው ልጅ እንስማውና እንመልስ እስቲ። ማህበረሰብ የቆምኩት እኔ ነኝ። ልጄ ተዘግዝቆ ተሰድቦ ትገድያለሽ እስተምባል ድረስ ገብቷል። እኔ ነኝ የሚያናድደኝ ለማን የቆምኩት ብዬ ነው። ለማን ነው የቆምኩት? 5 ዓመት እኔ ታክስ ተመልሶልኝ ያውቅም። ሁሌ መልሺ ነው የምባለው። እናንተ ክብሬ ተነካ የምትሉት ማንነታችሁ፣ እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይተይ ማውራት ፈልጋለሁ፣ ችግር የለው። የሚያናድደኝ ለማን የቆምኩት የሚለው እልህ ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሐረር ላይ ሙሉ ሐረር የኔ ቤተሰብ ከ12 እህትና ወንድም የተወለድኩ ነው። ችግር የለብኝ። ግን አዋት ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በመቆምላችሁ እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው፣ ማህበረሰብን ወክዬ። እሺ እናንተ ዘንድሮ ቂጥ የምትላላሷት ጂጂ በጅምላ ለተቀበረው ላይ ሻምፓኝ ስትበትን ያኔ ነው ጥርሴ ውስጥ ያስገባዋት። ያኔ ጀምሬ ነው ዘንድሮም ዋጋ ያስከፈልኳት። ጂጂን ገና ድጇን አስቀራታለሁ ስትበትን ያኔ ነው ጥርሴ ውስጥ ያስገባዋት። ያኔ ጀምሬ ነው ዘንድሮም ዋጋ ያስከፈልኳት። ጂጂን ገና ድጇን አስቀራታለሁ።
በጣም የሚገርም ነው። እንግዲህ እኔ አሁን ብዙ ሰዎች ሲናገሩ ሰምቻለሁ። ቤተሰብ አላት እንዴ እንደዚህ ወጥቶ ለመናገር ማህበራዊ ሚዲያ ላይ እንደዚህ አይነት ጸያፍ ነገሮችን ለማውራት? እሷ የምታወራቸው ነገሮች መቼም ሰምታችኋል ብዬ አስባለሁ። በጣም በርካታ ጸያፍ ነገሮች ትናገራለች። እንደዚህ ወጥቶ ለመናገር ሰው ቤተሰብ ሊኖረው ይገባል አይደለ? ቤተሰቡን ደግሞ ይፈራል ብዬ አስባለሁ፣ ያከብራል ብዬ አስባለሁ። የቤተሰቡን ጉዳይ ከምን አድርሶት ነው የት አስቀምጦት ነው እንደዚህ ወጥቶ የሚናገረው? ደግሞ ልጅ አላት። በጣም ነው የሚያሳዝነው እኮ ማለት ፊውቸሩን ሰው አያስብም ማለት ነው። እንደዚህ አሁን ወጥታ የተናገረችውን እንደዚህ ያጠፋቻቸውን እኔ በመሰረቱ ማለት ነው ከዚህ ጉዳይ የተገነዘብኩት ነገር አንደኛ ደስ ብሎኛል። ምንድነው ደስ ያለ በምን ማለት በሷ ውድቀት፣ በሷ መከሰስ፣ በሷ የሆነ መቀመቅ መግባት ምናምን ሳይሆን ደስ ያለኝ ሌሎች እንደዚህ ሰው የሚሳደቡ ሰዎች እንደዚህ አይነት የህግ አግባብ እንዳለ ማንንም ዝም ብሎ ተነስቶ መናገር እንደማይቻል መንግስትን መሳደብ እንደማይቻል ከሀገር ሩቅ ነኝ ሌላ ሀገር ነው የምኖረው ምንም የሚመጣብኝ ነገር የለም ብሎ በነፃነት መኖር እንደማይቻል ምርጥ ማሳያ ነው ለኔ ያስደስተኝ እሱ ነው። ግን እቺ ሴትዮ እኔ አሁን ጋሽ ወርቁ አይተነው ይቅርታ ቢያደርግላት ደስ ይለኛል። ኮሜንት ሴክሽን ላይ ገብቼ ተመልክቻታለሁ። አንተ ጅንኑ ጎጃሜ በፍጹም እንዳትመራት እንዳትተዋት አሳያት በጣም ብዙ ኮሜንት ሲጻፍ አይቻለሁ። ሰዎች ምንም የሚነካባቸው ነገር የለም። ኮሜንት አንድ ጊዜ ቁጭ ብሎ ታይፕ ሊያደርጉ የሚችሉት ነገር ነው። እቺ ሴትዮ ብዙ የሚበላሽባት ነገር አለ። ታሪኳ በጣም እዚህ ደረጃ ለመድረስ የከፈለቻቸው ዋጋዎች አሉ። በጣም ብዙ ነገሯን እንደሚያበላሽ አይ ነው እና ምህረት ቢያደርጉላት ደስ ይለኛል። እኔ ማስተማሪያ እንደሆነ ያውቃል ብዙ ሰው እና አይደለም አሁን እዚህ ደረጃ ላይ ራሱ እያለ በጣም ብዙ ሰዎች ማለት ነው ቴንሽን በቴንሽን ሆነዋል። እንደዚህም ለካ ይቻላል ብለው አሁን አዳሜ ውጭ ሀገር ሆኖ ሲሳደብ የከረመ የሰው ስም ሲያጠፋ የነበረ የመንግስትን ስጋ ሲዘነጥል የነበረ ሁሉ የመጨረሻ የሚገባበት ነው የሚያጣው ማለት ነው እና ከዛ አቅጣጫ በጣም አሪፍ ነገር ነው። እንደዚህ እንደሚቻል ማወቃቸው አሪፍ ነው። መቼም አንዳንድ የሚናገሯቸውን ሰዎች ከሀገር አልፈው የትሄደው ከሀገር ወጥተው ምንም አያደርጉኝም ብለው ለሚያስቡ ሰዎች በዚህ ዘመን ማን ምን እንደሚያደርግ እንደማይታወቅ ማወቅ አለባቸው ማለት ነው። ማንንም ተሳድቡ። ትላንትና አንዲት ልጅ ኮሜንት ሴክሽን ላይ ምን ብላኛለች? በጣም ባለጌ ናት፣ አፏ ባለጌ ነው። ያንተንም ይህን ቪዲዮ አይታ ከመናገሯ በፊት እንደዚህ አይነት ነገር ገጠማት፣ እግዚአብሔር አትርፈዋል ይላል። እኔ እሷ አትናገረኝ አይ ዶንት ኬር ችግር የለውም ግን ሰው ያው ሐሳቡ ነው የፍቅሩን ለእናንተ ከማሰቡ የተነሳ ነው እንደዚህ አይነት ነገሮችን የሚናገረው። ዞሮ ግን ምንድነው ብዙ ሰዎችን ያስተምራል፣ ብዙ ሰዎችን ያስጠነቅቃል፣ ብዙ ሰዎች እንዲረጋጉ ማህበራዊ ሚዲያው ስፔሻሊ ቲክቶኩ ሰላማዊ ኢንቫይሮንመንት እንዲኖረው ያደርጋል ብዬ አስባለሁ። በዚህ አጋጣሚ ግን እንደው ጋሽ ወርቁ አይተነው ምህረት ቢያደርጉላት እኔ ደስታዬ ነው። እስቲ አንድ ቪዲዮ እንመልከትና እንመለስ። እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ ታይሄልን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉ ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊት ሲያደርገን ምን ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉኝ እንዴ? አብራለን ጥጋብ ፊት ያደርገ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? እና አሁን የጠበቃ ትችላለህ እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ ኢዝ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብለ የሰማ ሁላ ጆሮክ ውስጥ ያለው እንደዚህ በስንደዷ እንዲህ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው ያልተወለደ። በቃ እንግዲህ አሁን የሚያስለፈልፋት ነገር የተያዘችበት ጉዳይ ነውና እኔ ያሳዝናኛለች እውነት ለመናገር። ግን የምትናገረው ነገር መሬ ነው፣ በጣም ነው ሰው የሚያስቀይመው። እና አሁን እንደው እግዚአብሔር ያሳያችሁ በዚህ ሁኔታ እንደዚህ አይነት ባለጸጋ ሰውዬ ላይ መውደቋና የማይሆን ሰው መንካቷ ያደረሰባትን ነገር ተመልከቱ።
እና ለሌሎቻችሁ አሪፍ ማስተማሪያ ነው። ይሄ ውጭ ሀገር ቁጭ ብላችሁ የሰው ስም የምታነሱ መንግስት የምትሳደቡ፣ በተለይ ደግሞ እኔ በጣም አንዳንድ ጊዜ የምማረረው ነገር ልንገራችሁ፣ እግዚአብሔርን ነው የምላችሁ። ምንም ይሄ ከፖለቲካ ጋር ምናምን እንዳታያይዙት። መንግስትን ሙልጭ አድርጎ የሚሳደብ ሰው በጣም ነው የሚደብረኝ እኔ ማለት። በተለይ ደግሞ እዚህ ሀገር ውስጥ ሆኖ ወንድ ከሆነ አይናገርም፣ ውጭ ሀገር ሆኖ እዛ ጫፍ ቁጭ ብሎ ማንም ምንም አያደርገኝም ብሎ ስለሚያስብ እዛ ቁጭ ብሎ ሙልጭ አድርጎ ይሳደባል ማለት ኑሮውን ቻሌንጁን ምኑን እዚህ ሀገር ላይ አለ ተብሎ የሚነገረውን ነገር ሁሉ መተ ፌስ እያደረክ ነው እንጂ መናገር ያለብህ እዛ ጫፍ ሆነህማ ምንም አይመጣብኝም ብለህ ስለምታስብ እንደምትናገር እኛም እናውቃለን። ከቅርብ ጊዜ በኋላ ደግሞ እንደማተርፉም ገብቶናል። በዚህ አያያዝ ማለት ነው። አንድ ግለሰብ ወርቁ አይተነው አንዲትን ሰው እንደዚህ ማድረግ ከቻለ መንግስት ደግሞ እናንተ ምን ሊያደርጋችሁ እንደሚችል እስረኛ እንዳይለውጥባችሁ እግዚአብሔር ነው የምላችሁ። እኔ በጣም ነው ማዝነው ማለት አንዳንድ ክብር የሌላቸው ክብር የማይሰማቸው ሰዎች ወጥተው በሚናገሩት ነገር በጣም አዝናለሁ። እኛ ልጆቻችንን ማሳደግ እንፈልጋለን፣ እህት ወንድሞች አሉን፣ ሀገራችን ላይ መኖር እንፈልጋለን፣ በጣም በሀገራችን ተስፋ አለን ለሚሉ ሰዎች በፍጹም የናንተ እንጭጭ የሆነ ንግግር ሀገር ከማፍረስ የዘለለ ሀገር የማቅናት አቅም ሊኖረው አይችልም። እና ከዚህ ጋር በተያያዘ ስነ ስርዓታችሁን እንድትይዙ የሚያደርግ ነገር ስለሆነ እኔ በግሌ በጣም ደስ ብሎኛል። ደግሜ ነግራችኋለሁ። ደስ ያለኝ ጉዳይ የሄለን እንደዚህ መሆንና የሷ ጉዳት አይደለም ደስ ያለኝ። ይሄንን በደንብ አስምራችሁ እንድትሰሙኝ እፈልጋለሁ። በጣም ደስ ያለኝ ለሌሎቹ ምርጥ ማስደንገጫና ስነ ስርዓታቸውን እንዲይዙ ማድረጊያ ነው ብዬ ስለማስብ ነው። በስም የምትጠሯቸው የምታውቋቸው እናንተ ማህበራዊ ሚዲያ ላይ ቪዲዮአቸው ሲዘዋወር የምትመለከቷቸው በጣም ነፍ ሰዎች የሉም እንዴ? ለነሱ በጣም ለነ ሚስተር ኤክስ በጣም ምርጥ ነው ማለት ነው። ስነ ስርዓታቸውን እንዲይዙ ዜጋ ነኝ ምናምን ነኝ አይሰራም ከዚህ በኋላ እና ስነ ስርዓታችሁን እንድትይዙ ስለሚያደርጋችሁ በዚህ አቅጣጫ የተሰማኝን ደስታ ሳልገልጽላችሁ ማለፍ አልችልም። ንፉግነት ነው የሚሆነው ማለት ነው። እና የሄለን ጉዳይ በዚህ ደረጃ ውጥረት ውስጥ እንደከተታት ከማየት በላይ የሚያሳዝን ነገር የለም። እንግዲህ ጋሽ ወርቁ አይተነው ባለሀብቱ ምህረት ያደርጉላት ይሆን ወይስ ምን ሀብን ያደርጋል? ይሄ እንደ ተከታታይ ፊልም በጉጉት እየጠበቀን ያለነው ጉዳይ ነው። ምህረት ያደርጉላታል? ይቅርታ ያደርጉላታል? ይተውላታል? የምናየው ነገር ነው የሚሆነው። የተከታተለን እንግዲህ ቪዲዮውን ወደ እናንተ የምናመጣ ይሆናል። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። ዛሬ ግን ሳልናገር ያለፍኩት ነገር አለ። ቪዲዮውን ስትጀምሩ የኔ ሆም ላይ የምታዩቸው 2 ቻናሎች አሉ። ገብታችሁ ሰብስክራይብ አርጉ አዝዣችኋለሁ ማለት ነው። በተለይ የኔ ቤተሰቦች ፕሊስ አድርጉ እሺ። ገብታችሁ ቪዲዮንም እያያችሁ እዛው ላይ ኮሜንት ሴክሽን ላይ ሐሳብና አስተያየታችሁን ብታሰፍሩልኝ ታበረታቱኛላችሁ። ጥሩ ነገሮችን እንድሰራ ፑሽ ታደርጉኛላችሁ ማለት ነው። በጣም ከልቤ ወዳችኋለሁ። አመሰግናለሁ። በምሽቱ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ከልቤ ተመኘው።